እንዴት አሁን የምንገኘው ቦታ አክሱም ካሉ ታሪካዊ ቦታዎች አንዱ ሆኖ የሐውልቶች ስፍራ ወይም በተመራማሪዎች ስተሌ ፓርክ ተብሎ የሚጠራ ቦታ ነው። ስተሌ ማለት ወይም ሐውልት ብለን የምንጠራው ይሄንን ማሲቭ ስቶን ወይም አንድ ወጥ ድንጋይ ነው ሐውልት ብለን የምንጠራው። ትርጉሙ ደግሞ የመቃብር ድንጋይ ማለት ነው። በዚያን ሰዓት መስዋዕት ለፈጣሪያቸው የማይቀርቡት የነበረ ዋሊያ ነው። የዋሊያ ቀንዶ እዚህ ጋር አለ እና ዋሊያ አይቬክስ ሰሜን ተራራ ላይ በጣም በብዛት አሉ። ኢንደሚክ አኒማል ነው የነበሩትና እነዚህ መስዋዕት ያቀርቡባቸው ነበር። ከኔ መጽሐፍ ምናምን አላችሁ? ማይሹም ተብሎ ይጠራል። ማይሹም ማይ ማለት ውሃ ማለት ነው። ሹም ማለት ደግሞ ባለስልጣን the chief of water ለማለት ነው። ይሄን ነገር የሚጠሩት የነበረ እና ንግስት ሳባ እንደም ዋኛዋንም ተጠቀምበት የነበረ ተብሎ ነው የሚታመነው። በ19ኛው ክፍለ ዘመን ግን በደጃዝማች ገብረ ስላሴ መለሴናው ተወልዶ ያደገበት ቤት አለ። ከፈለጋችሁ ከዚህ ከተማ 25 ኪሎ ሜትር ነው። Never seen this kind of thing. The sound of sound. It is a wind. Gosh. Huh? I think you need in your lip. ከአምስት መቶ እድሜ በላይ ነው ያደረገው።
የፍየል ቆዳ ራና የሚባለው እንደምታውቁት ቅዱስ ጊዮርጊስን ባለቤት ድራጎን ሲገለው ድራጎን የነበረ ሲወጣ ብሬታዊትን ለማዳን እመቤታችን ስቅለቱን ጌታችን ዮሐንስ በመስቀል ቅዱስ አራቱ ወንጌላውያን የሰው ምስል ማቴዎስ፣ አንበሳ፣ ማርቆስ፣ ሉቃስ፣ ዮሐንስ ያላቸው ወንጌላውያን ግዕዝ ነው ጽሑፉ። የትግርኛና የአማርኛ አባት ነው። በስመ አብ ወወልድ ቅዱስ አሐዱ አምላክ መጽሐፈ ሥርዓት ወጻእ መንበረ ማርቆስ ሐዋርያ መካነ ማርቆስ አንመረው ሊቃነ ጳጳሳት ወዘከመ አጽናዕቶሙ ድካመ ፍኖት በከመ ቤቱ ቴዎድሮስ ጳጳሳት አበው የዋህው የጸሎታ በረከት ያህል ለዓለም ዓለም አሜን። በምረቃ ዕለት ደግሞ ንግሥት ኤልሳቤጥ የእንግሊዟ ንግሥት በዚያን ሰዓት ተገኝታ ያንኑ መብራት የእሷ ስጦታ ነው ላይ ያለው ቻንድ ላይ ነው ማለት እሷ ነው ያበረከተችው። ንግሥት ኤልሳቤጥ የእንግሊዝ ንግሥት አሁን ያለች ማለት ነው። በጣም ቤስት ነው። የየራሳቸው ቴስት አላቸው ግን የያገሩ ግን ይሄ በጣም ውድ ነው። አይ ግን አክሱም ቆንጆ ነው። አይ ለማለት